ጥያቄ ያለኝ ዛሬ ማለት ነው። አብርሽ አንተ መቼ ነው ራስን ችለ የራስክን ህይወት የምታስተካክለው? መቼ ነው እስቲ አንተ ራስክን ችለ ከህይወትክ የምታስተካክለው? እዛ ጓደኞችን ትልካለ፣ እዚህ ሄርሜላን ትጎትታለ። ሄርሜላ እኮ በአንተ የተነሳ ህዝቡ እንዲጠላ ያረከኩ ነው። አንተ ሰውዬ በቃ ሄርሜላ እንድትሰደብ አንፈልግም። ያማል እንዲ አንተ ወይን ከሚስት ክብር የለም ወይን አትከበር ወይን ራስ አታስከብር። ያስጠላል። በቃ ስራችሁ በጣም ነው የሚዘጋው። እንዳይደብራችሁም እንዴ? የእውነት ይደብራል። ሩታንችም ተረጋጊ፣ ሰከን በይ እስቲ እናቴ፣ ሰከን በይ። የተረጋጋ ወተት ቅቤ ያወጣል አለ የሀገሬ ሰው። ጋይስ አው በወተት ስላደግኩ ይመስለኛል። እንደዛ ነው። ቅናቱን እንዳይዛችሁ እና ሩታዬ፣ ኧረ በማረም ሰከን በይ። እኔ ቆንጆ በቀደም እኮ ነው ወለድሽው። አራስ እኮ በኢትዮጵያ እናንተ ክብር ነው እንዴ? ሩታ ከወለደች ጀምሮ እኮ ትጣጣለች ጋይስ። አረ ሩታ ወደ ራስሽ ተመለሽ። እኔ ነኝ ያለው አትበይ፣ አትኮፍሽ ራስሽን። በቃ እንደ ሌላ ራስሽን አትይወን። ይውድ ተረጋጊ። በውስጥ ያወራችሁን ደግሞ እኛ ምን አገባን? እዛ ተጨረሱ። ምን አገባኝ ሁለታችሁ ማለት ነው። እንዴ ያማችኋል እንዴ? ተክስት ተደራርጎ ምን ተክስቱን አሳዩን። ወንድ ከሆናችሁ ተክስቱን አሳዩን፣ እንፈርዳለን። በዛ ሰዓት ሄርሜላን ረግጣታለን። 4 ነጥብ። አንቺ መልሰሻል አይደል እንዴ? ሲጀምር ምን አገናኝሻል? አንቺ አብርሽን ማትፈልጊ ከሆነ ከሄርሜላ ምን ትፈልጋለሽ? ህይወትሽ አትኖሪ? አራስ ነሽ። ልጅሽን እኔ ቆንጆ ተከብረሽ ቤትሽ አትቀመጪም? ምን ያጨቀጭቅሻል? እነሱን ጠርተሽ ቤትሽ ድረስ ቤት እንዳትመጣልሽ። አሁን ደግሞ በገዛ እጅሽ ቤት አመጣሹ እና ሩታዬ ተረጋጊ። ማትፈልጊ ከሆነ እንደዚህ አይነት ማለት አፍ ሲከፈት ጭንቅላት ይታያል የሚባለው ይሄ ነው። በጣም ስድዋ ያስጠላል። ባይዘው ማለት ነው። ደግሞ ምን አልሽ ሩታዬ? አረ ተይ ተይ። እኔ ተመልካች እንዲቀየሙኝ አልፈልግም። በተለይ አንቺን ከልብ የሚወዱ አሉ፣ የሚወዱሽ ብዙ አሉ። ለነሱ ብዬ እኮ ነው የሚጠነቀቁ። ባይዘው ያለው ነገር ነው ይሄ፣ የጨመርኩት አይደለም። ምን አለች ሩታዬ? እኔ ቆንጆ ማለት ነው። እኔ ውዶች የትኛ ህይወትሽ ነው ተንዘላዝለሽ? ሩታ ምን ነው አንቺ ቤተሰቤ ነው ዳርኛ አልሽሳ በቤተሰብ ተደግሽ ምናምን ወጣው ልትይ ነው እንዴ? አይባልም። እሺ ሴት ልጅ ነሽ፣ ነገ ሴት ልጅ ትወልጃለሽ ምናምን። አብርሽ ጋራ ደግሞ ሁለታችሁ ናችሁ መጨረስ ያለባችሁ አይደለ እንዴ? ኤርሜላ አይመለከታትም እዚህ ውስጥ። ሲጀመር አብርሽ ነው ኤርሜላ። በተለይ ደግሞ ሩታ ምን አረገችውን የተሰደብሽ ነው ምናምን። አሁን እኮ ህዝቡ እኮ ነው የሰደባት። ምንም አይቀንስባትም። በነገራችን ላይ ምንም አይቀንስባትም። ሄርሜላ ግን ኤርሜላ እግዚአብሔርን ከአብርሽ ጋር የምትኖሪ ከሆነ እዛን ቀን ነው መጠላሽ። አንደኛ ምረቅጥሽ እኔ ነኝ። ከአብርሽ ጋር እንኳን ላይፍ የምትኖሪ ከሆነ እንደዚህ ተሰድበሽ ምናምን በልክ ልታረጊ ትችላለሽ። ግን ያስጠላል፣ ይደብራል። እውነት ከሱ ጋር ከሆንሽ ማለት ነው ያስጠላል። በቃ አይነፋም። አው አይነፋም። የሰው ትዳር መበተን ማለት በተለይ በዚህ ሰዓት አንቺ እንደበተንሽው የሚቆጥሩ። በእርግጥ ከአንቺ በፊት ነው የተበተኑት። ሲጀምር የትኛው ስርዓት ያለው ትዳር ነው ያዙት? አው ይሄ ነው እውነታ። እና አብርሽ መቼ ነው አንተ ጓደኞችክን ትተ መስትክን ከካሜራ ጀርባ አስቀምጠ መቼ ነው ትዳርክን የምታስተካክለው? አንተ ሰውዬ እንደዚህ የተረገጥክ ማለት ነው። እንደዚህ እንደተናክን ነው የምትኖረው። አረ ሩታ እግዚአብሔር እንደ ራስሽ ተመለሽ። የኔ እናት ውዶቼ፣ እኔ ስንት ደቂቃ እንዳወራ ለንገራችሁ። ጌታ 4 ደቂቃ ሰላም ሳልላችሁ እንዴት ዋላችሁ? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን። እንግዲህ የመጨረሻ ነው። ሩታ አልፈልግም ብላለች፣ አብርሽም ማለት ነው። እኔ እውነት በእርግጥ ንግግሯ ነው የሚደብረው እንጂ ሩታ አልፈርድባትም። ሁሌ ሰውን ጎትቶ መሄድ፣ ሁሌ ሰው ጎትቶ አይሰለችም? አንተ ከህፃናቶች ወጥተ ትልቅ ሰው ወንድ ኮንክ ማለት ነው። ትልቅ ሰው እዚህ ሄደክ ለምንድን ነው ትዳሬን እፈልጋለሁ ከሷ ጋር መኖር እፈልጋለሁ ማትለው ለምንድን ነው? አብርሽ በቃ በቀደም ጓደኛ ክላክ አስብበታለሁ ብላለች። በነጋታ ደግሞ እኛኛ ያልሽ መጣሽ አንቺም ሩታ ማለት ነው። በቃ ይደብራል። አሁን በጣም ዘጋችሁን። እኔ በናገር አልችልም። በእናንተ የተነሳ እኛ ትክክል አስተያየት ስንሰጥ የሚሰድበው ብዙ ነው። ፈረደብን እኮ ጋይስ፣ ፈረደንብን።
እና በጣም ያስጠላል ጋይስ። ከቻላችሁ ኮሜንት፣ ደና ኮሜንት ሩታ ወደ ራሷ እንድትመለስ። ንግግሯ ያስጠላል። ተረጋጊ ሩታ ማለት ከዚህ በኋላ እንደዚህ ተናንቃችሁ አብራችሁ የምትኖሩ አይመስለኝም። ተናንቃችሁ፣ በተለይ ወንድ ልጅ ክብር ይፈልጋል እና ወደ ራሳችሁ ተመለሱ። የእውነት ያስጠላል ሩታ፣ አሁን ያለሽበት ያስጠላል። የራሳችሁ እርስ በርሳችሁ የተሰዳደባችሁ የተነጋገራችሁ ምን አገባንኛ? ምን አገባንኛ? መታችሁ የምታስጨንቁን ማለት ነው። ለምን ሌላ ነገር እንድናገር ታረጉናላችሁ? ሁለታችሁ ሴቶች ናችሁ። በቃ አንቺ ካለሽ ከባልሽ ጋር ነው አይደል ችግር ያለሽ፣ ከሱ ጋር መፍታት ነው። ሲጀመር ደግሞ ኤርሜላ አላጠፋችም። አንቺ ነሽ ፎቶዋን ለጥፈሽ ቪዲዮ ሰራሹ። እውነት ለመናገር ምን አስፈለገ? ምን አስፈለገ እንዴ? እውነት ይደብራል። በቃ የጀመርሽው ሩታ፣ አሁንም አንቺ ነሽ ልጅቷን። አንቺ ከሳት መጣ በፊት ነው ቪዲዮ ሰራችሁ። ሲጀመር ሳትገናኙ በፊት ቪዲዮ ሰራችሁ። ከዛ ተንቀልቅለሽ ትናንትና መተሽ ቪዲዮ ሰራሹ፣ ፎቶ ለጥፈሽ፣ ለዛም ማለት ነው። ታዲያ ይሄ ማን ነው መጀመሪያ የጀመረው? በቃ ያስጠላል ስራችሁ የሁለታችሁ። አይደረግም። በቃ ወደ ራሳችሁ ተመለሱ። ጌተን ወደ ራሳችሁ ተመለሱ። ይደብራል። ይሄ ደግሞ አልጫውን ልጅ ማለት ነው። በቃ የራስን ትዳር ማስከበር፣ የራስህን እስቲ ክብር። ትዳሩን ተው። ትዳሩ በትክክል ስላልመጣ ምንም አይመስለኝም እኔ። በነገራችን ላይ ቤተሰብ ያልመረቀ ትዳር መጨረሻ ይሄ ነው። በሚዲያን ተንዘላዘላችሁ፣ ተጋባን አላችሁ። አሁንም ይኸው ተንዘላዘላችሁ ነው። ለትዳር ክብር ቢኖራችሁ፣ ለልጃችሁ ክብር ቢኖራችሁ ይሄ ቪዲዮ ነገ ይታያል። ቤተሰብ ጋይስ ይሄ ነው ማሰብ ያለባችሁ። ሩታም እንደ ሴት ሰከን በይ። ይሄ ነው። ይሄ ደግሞ ጥፋት ከሆነ ይቅርታ ጋይስ። ይህም ደግሞ እኮ ጥፋት ነው የምትሉት። አዎ አብርሽ ጥፋተኛ ነው። ጥፋተኛ ለምን እንደሆነ ታውቃላችሁ? ኤርሜላን ይዞ መሄድ አልነበረበትም። ትላንትና የተፈጠረ ነገር አለ አይደለ? ኤርሜላና ሩታ እንደተጣሉ ያውቃል። ለምን በቲክቶክ እያየ ነው ነገሩን። ለምን እዚህ ትሄዳለህ? አንተ አታስብም እንዲያርቀ? አንቺ ደግሞ እሱ ስለጠራሽ ብቻ ምን አስኬደሽ? የሰው ግቢ አትምጭ ተባርሻልን? ኤርሜላ ለምን ትሄጃለሽ? እውነታውንስ አስጠላችሁ። ይደብራል። ወደ ራሳችሁ ተመለሱ። ሰከን በይ ሩታ። አንቺ ደግሞ ማለት ነው እንደ ሴት ልጅ ከርሻላ